ወንጀሎች አሉ። አንዳንድ ጊዜ በቀን 15 ሰው 17 ሰው ኢትዮጵያዊ ማለት ነው። ኢትዮጵያዊ ማስ ኢቫንጀሊዝም ኢፌክቲቭ አይደለም ብለው ብዙ ሰው ያስባል። ከታይታ ውጪ የሆነ ነገር ከመፍጠር ውጪ ሰውን በደንብ ማድረስ አይደረግም። ዋን ቱ ዋን ሰውን በግል የማግኘት ነው ብሎ ያስባል። ረጅም ዓመታት ተሰርታል። አገልግሎቱ ፍሬያማ ሆኖ አግኝተው ነው በዛ ደረጃ በ3 በ4 መኪና ፖሊስ ተመድቦ ነው ወንጌል የምንሰብከው። ለምን ወንጀል ያለበት ሀገር ነው። አት ኤኒ ታይም ሰው በጥይት ሊመታ ይችላል፣ ሊገደል ይችላል። ያገለገልከው ህዝብ እንዲዘረፍ ምክንያት ሆነሃል ወይ? አንድም ክፍል ላይ ስለ ጨረታ ቢብሊካል ኤቪደንስ የለንም፣ ግን ሞቲቭ ይታወቃል። ከምን አንጻር ነው ያ በሬ ያ ዶሮ ያ በቅቤ የታሸ ቆሎ የተሸጠው? ቁስ ሸጠው ያገኙት ስጦታ ነው ማለት ይቻላል። ቁስ መሸጥን ትደግፋለህ? እውነት ነው። ልክ መስሏቸው የተቀበሉት ልክ ያልሆነ ከመጽሐፍ ቅዱስ ጋር ኮንትራዲክት የሚያደርገውን ትሬንድ እንዲተዉ በመምከር ውሸት፣ ሐሰት የደቡብ ኢትዮጵያዊ ብቻ ችግር አይደለም። ወይም ሐሰተኛ ነቢያት ሰሜን ኢትዮጵያም አሉ። ውሃውን በሽያጭ አሁን ውሃ በነፃ ሰጥቷል ትዘኛል። ምን ያስፈልጋል? ከእምነት አቋማችን ጋር ራሱ ይሄዳል። ዘይትን ኮንሲስተንትሊ እንደዛ ማድረግ ፓስተር የጸጋ ስጦታና ካሪዝማ አገልግሎት አንዱ ክፋቱ ሜዥር አለመደረጉ ነው። ምክንያቱም አትጠይቀውም። ዶክትሪናል አይደለም። መንፈስ ቅዱስ ተናገረኝ ብሎ ነው የሚያደርገው። አልተናገረህም ማለት አትችልም። ስለዚህ ያን ሬጉሌት የሚያደርግ ሲስተም፣ ተፈሪ አባትነት፣ እንደዚህ ነገሮችን እንትን ካላልን የክህነት አገልግሎት አንዱ ጳውሎስ ለጢሞቴዎስ ክህነትን ካህኖችን፣ አገልጋዮችን፣ ዲያቆናትን፣ ኤጲስቆጶስን ሲሾም ገንዘብን የማይወድ ብሎ የተናገረበት ምክንያት የክህነት አገልግሎት ገንዘብ ስለሚያመጣ ነው። ስለዚህ ስለ ገንዘቡ ያለው እይታና ትኩረት እንትን ሊሆን ይገባል። እነኚህ ሰዎች የካሪዝማ አገልግሎት የፈውሱ ስጦታ የምኑ ስጦታ ያመጣላቸው እድል ተጠቅመው ገስታውስ ብለው ሲያስከፍሉ በመቶ ሺዎች ሰዎች ይጠይቃሉ። ሲስተም እየዴቨሎፕ እያደረገ ይሄዳሉ። which means ገንዘብ ሊድ እያደረገ መምጣት ይጀምራል ከአገልግሎቱን ማለት ነው። ሰዎች በነፃ መጥተው መገልገል፣ በነፃ መጥተው እንደ ልብ ቤተክርስቲያን የእግዚአብሔርን ጸጋ ስጦታ መከፋፈል እንትን ይላል። ያ ትችት የሚመጣው በዚህኛው ሳይድ ያለውም ጽንፍ ስላለ ነው። ያካሄድ ጽንፍ ስላለ በአደባባይ ያየናቸው ስህተቶች ስላሉ ነው። ልክ ነህ። በጣም ትችቱ ሲበዛ እንዳያዳፍን የሚለው ስጋቱ ልክ ሆኖ ሳለ እኔ ትችቱ ሚንስ ደግሞ ንግዱ ነው ብዬ ማምነው ነኝ። ያ ንግዱ መቆም አለበት። እንግዲህ ይሄንን ሚና መጫወት አለባቸው ብዬ የማስበው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ የኢትዮጵያ አብያተ ክርስቲያናት ህብረት ጥሩ ያወጡት የአቋም መግለጫ አለ። የክርስቲያናት ህብረቱ ነው ካውንስሉ አይ ቲንክ ቅርብ ጊዜም አብያተ ክርስቲያናት ህብረትን ተግባራዊነቱ እርግጠኛ ባንሆንም ቤተክርስቲያናቱን በፊት አውጥቷል። ካውንስሉም አብያተ ክርስቲያናት ህብረትን በተለያየ ጊዜ መግለጫ ወጥቷል። ግን ያ ተግባራዊ ይሆናሉ? አባላቶቻቸው ያን ይወስዱታሉ? ማስፈጸም አቅማቸው እስከምን ድረስ ነው? እሱ ነው አሁን እኮ አስቸጋሪ የሆነ ኢትዮጵያ ቤተክርስቲያን ውስጥ። እንግዲህ ወደፊት መቼም ወንጀል በሆነው ጉዳይ ላይ አይ ቲንክ መንግስትም ኢንቮልቭ ያደርጋል ብዬ አስባለሁ። ያው ከራሳችን የተለያዩ ጉዳዮች ስንወጣ መንግስትም ኢንቮልቭ ያደርጋል። ምክንያቱም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ገጽታ በመጽሐፍ ቅዱስ እውነት ላይ የተመሰረተ ነው። ቤተክርስቲያን የሁሉም ቤት ናት። የድሃውም የሀብታሙም፣ የተማረውም ያልተማረውም፣ ከሰሜን ኢትዮጵያ፣ ከደቡብ፣ ከምዕራብ፣ ከምስራቅ የመጣውም የሁሉም ቤት ስለሆነች ሁሉም በእኩልነት የሚስተናገድባት ቤት ስለሆነች ያ ሚዛናዊነት በቤተክርስቲያን ውስጥ ሊጠበቅ ይገባል። ፓስተር፣ በተደጋጋሚ በስቴት ሚዲያ ላይ በመንግስት ሚዲያዎች ላይ ያለው እና ይሄ ሰው የመንግስት ደጋፊ ነው፣ የብልጽግና አባል ነው የሚሉ አንዳንድ አስተያየቶች ይመጣሉና እሷን ጠይቄ ወደሌለ የብልጽግና ፓርቲ አባል ነው የመንግስት ደጋፊ ነው በምንድን ነው? በተለያየ ርዕሰ ጉዳይ ላይ አስተያየት ስለማይ ማለት ነው። ያ እኔ የብልጽግና ፓርቲ አባል አይደለሁም። የትኛውም ፖለቲካ ድርጅት ተቃዋሚም ደጋፊም አይደለሁም።
ግን እንደ አገልጋይ አንድ ነገር ስትሮንግሊ ያምናለሁ። ሮሜ 13 ላይ ስልጣን ከእግዚአብሔር እንደሆነ ሐዋርያው ቅዱስ ጳውሎስ ያስተምረናል። ስለዚህ አገር የምትመራው በሶስት መልኩ ነው ብዬ አምናለሁ። አንደኛው በቤተሰብ ለምሳሌ እንደ አባት የልጆች መሪ ነህ፣ እንደ ባል የሚስት መሪ ነህ። ባል የሚስት ራስ ነው ስለሚል ስለዚህ ስለ አገር ሳስብ አንደኛ ቤተሰብ፣ ቀጥሎ ቤተክርስቲያን፣ ቀጥሎ ደግሞ ስቴት ገቨርነንስ ነው። አንድ አገር በዚህ በሶስት መልኩ ትመራለች ብዬ ነው የማስበው። ስለዚህ አሁን ያለው ገዢ ፓርቲ ስልጣኑን የሰጠው እግዚአብሔር ነው ብዬ አምናለሁ። ስለዚህ ስልጣኑን ከእግዚአብሔር እንዳገኘ ስለማምን መጽሐፍ ቅዱስ ደግሞ ለበላይ አለቆቻቸው ኃላፊዎቻቸው ተገዙ ስለሚል ለአገር ሕገ መንግስት ተገዙ ስለሚል እገዛለሁ። ያው በተለያየ ጊዜ አገር ጥሪ ስታደርግ ኢትዮጵያን ወዳታለሁ። የኢትዮጵያን ብልጽግና ከሚናፍቁ፣ የኢትዮጵያን እድገት ከሚናፍቁ፣ ለእድገቷ ወደ እግዚአብሔር ከሚጸልዩ ሰዎች መሃል አንዱ ነኝ። ስለዚህ ኢትዮጵያ ስትበለጽግ ደስ ይለኛል፣ ስትደማ ደግሞ ያመኛል እና ከዛ አንጻር በህዳሴው ግድብ የገንዘብ ኮንትሪቢዩሽን ጊዜ ደቡብ አፍሪካ አብያተ ክርስቲያናት መዋጮ አዋተናል። ፈንድሬዝ ከሚያደርጉ አገልጋዮች አንዱ እኔ ነበር። ባለፈው በኮቪድ ጊዜ ገንዘብ አዋተን ኢትዮጵያ ላሉ አገልጋዮች በአብያተ ክርስቲያናት በኩል ልከናል። ገበታ ለሀገር ፕሮጀክት ላይ የልማት ጉዳይ ስለሆነ ተሳትፈናል። በልማት ጉዳይ ላይ እንሳተፋለን። ምናልባት የማንሳተፈው በጦርነት ጉዳይ ላይ ወንድም ከወንድሙ ጋር ሲጋጭ፣ ወንድም ከወንድሙ ጋር ሲጣላ፣ ደም ሲቃባ ብንችል ማስታረቅ ብንችል ጦርነት እንዲቆም ከመጸለይ ውጪ አንድ ወንድም ሌላውን ወንድም እንዲገድል አናበረታታም። የጦር መሳሪያ አንገዛም እንደ ፓስተር እንደ አገልጋይ እና ይሄ ነው አቋሜ። ስለዚህ በተለያየ ርዕሰ ጉዳዮች አገርን በሚጠቅም ጉዳይ ላይ እኔም ኢትዮጵያዊ ስለሆንኩ ለምሳሌ ምርጫ የደረሰ ነው ግንቦት ላይ ለምሳሌ ኢትዮጵያ ብሆን እመርጣለሁ። ኢትዮጵያዊ ስለሆንኩ ድምፅ እንደማዋጣ ሁሉ ሀሳብ የማዋጣት መብት አለኝ። ምንድነው የሚባለው? ፍሪደም ኦፍ ስፒች ነው የሚባለው። ዲሞክራሲ፣ የመናገር መብት አገርን ይጠቅማል ብዬ የማስበውን ሀሳብ በምጠየቅ ጊዜ በጨዋ ቋንቋ የማንንም ክብር ሳልነካ አዋጣለሁ እና በተለያየ ሚዲያዎች ላይ ቀርቤ በኢትዮጵያ ሚዲያ ላይ ብቻ አይደለም፣ በሳውዝ አፍሪካም ትልልቅ ናሽናል ሚዲያዎች ላይ ቀርቤ የኢትዮጵያን ገጽታ ከመገንባት አንጻር እየተናገርኩ ነው። እሺ ፓስተር፣ አሁን ስልጣን ላይ ያሉ አብዛኛዎቹ ሰዎች ወንጌላውያን አማኞች በመሆናቸው እና የቤተክርስቲያን መሪዎች አንተንም ሌሎችንም አይነት ሰዎች ደግሞ የድጋፍ የሚመስል ወይም ቅርበት አላቸው ብለው ብዙዎች ስለሚያስቡ ይህን መንግስት የወንጌላውያን መንግስት አድርጎ የማየት አባዜ በዛ መክሰስ ይታያል። ያው ቤተክርስቲያን ውስጥ መንግስትና ቤተክርስቲያን ሊኖራት የሚገባው ሪሌሽንሺፕ ስነ መለኮት ያስተንትኖ በደንብ ተሰርቶ ትምህርት ስላልተሰጠ ሊሆን ይችላል። የውጩም ኃይል ቤተክርስቲያንን አሁን ላሉ ችግሮች ወይም በሚፈጠሩ ሀገሪቱ ውስጥ ያሉ ቀውሶች ውስጥ ቤተክርስቲያንን አንድ አካል አድርገው ሪፕሬዘንት ለማድረግ ሲሞክሩ እናያለን በማህበራዊ ሚዲያ ላይ። እኔ ሁልጊዜው በሚዲያ የምለው ሰኪውላር መንግስት እንዳለን ነው። ያው ርዕዮቱን አቅርቦ የተወዳደረ ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንቱም ዋቄ ፈናውም የመረጠው መንግስት እንጂ አንድ ሃይማኖትን ወክሎ እዛ ያለ መንግስት የለንም። ኢትዮጵያ ውስጥ የሃይማኖት መንግስት የለም። ምክንያቱም ከዚህ በፊት ሌላ ሃይማኖት የኦርቶዶክስ ሃይማኖት ተከታይ መሪ ሲሆን የኦርቶዶክስ መንግስት ነው ተብሎ አይታወቅም፣ የኢትዮጵያ መንግስት ነው የሚባለው እና የስተት ፍረጃ ነው ብዬ እሱን አምናለሁ። ግን ነገር ግን እንደ አንድ አገልጋይ ቤተክርስቲያን ከመንግስት ጋር ሊኖራት የሚገባው ግንኙነት ምን ያህል ነው? መስመሩ ሴቱ ጋር ነው?
በምን ነገር አብራ መስራት አለባት፣ በምን መልኩ ደግሞ ልዩነቴ ነው ብላ ለብቻዋ መቀመጥ አለባት ብለህ ታምናለህ? እንግዲህ እያንዳንዱ ሰው ከእግዚአብሔር ወይም ከፈጣሪ ስጦታ አለው ብዬ አምናለሁ። በዚህ ወቅት ሀገራችንን እየመሩ ያሉ በየደረጃው ያሉ የስራ ኃላፊዎች የምናከብራቸውን ጠቅላይ ሚኒስትራችንን ጨምሮ እግዚአብሔር ሀገር እንዲመሩ አስተዳደራዊ ስጦታ ሰጥቷቸዋል ብዬ ነው የማምነው። እንግዲህ ለአገር ለሚመሩ መሪዎች ፕሮቴስታንትም ሆኑ ኦርቶዶክስ ወይንም ሙስሊም ሀገራችን ኢትዮጵያን ፍትሃዊ በሆነ መንገድ እስካስተዳደሩ ድረስ እንደ ቤተክርስቲያን ለነሱ የመጸለይ እነሱን መልካም በሆነ ሀሳባቸው ላይ የመደገፍ ግዴታ አለብን። ቤተክርስቲያን በእኔ አመለካከት ኒውትራል ነው መሆን ያለባት ለማስታረቅ እንዲመቻት። ምን ማለት ነው? መሪዎች እንደሚያለሙ ሁሉ ሊያጠፉ ይችላሉ። መስመር ሊለቁ ይችላሉ። መስመር ሲለቁ የቤተክርስቲያን መሪዎች አይ መስመር ለቃቸዋል፣ ወደ መስመር ተመለሱ ማለት አለባቸው። ምክንያቱም ሀገር በስቴት ገቨርነንስ ብቻ አይደለም የሚመራው በሃይማኖት መሪዎችም ጭምር እንደሆነ አምናለሁ እና መሪዎቻችንን ለመገሰጽ ሲያለሙ ደግሞ ለማበረታታት። ለምሳሌ አሁን ያለው ገዢ መንግስት እውነት ነው አብዛኛዎቹ የፕሮቴስታንት እምነት ተከታዮች ናቸው። ግን የሚለኩት የፕሮቴስታንት እምነት ተከታዮች ስለሆኑ ሳይሆን በውጤታቸው ነው። ውጤት አስመዝግበዋል ወይ ብለህ ከጠየቀኝ አስመዝግበዋል። ለምሳሌ አዲስ አበባ የኮሪደር ልማት በአፍሪካ በዓለም አስመስግኖናል። እኔ የምኖርበት አገር ደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ በሳውዝ አፍሪካ ናሽናል ሚዲያ የአዲስ አበባን የኢንፍራስትራክቸር የሲቪላይዜሽን ለውጥ አድንቀዋል። ወደ ጅማ ስትሄድ፣ ወደ ባህር ዳር ስትሄድ፣ ወደ ሐዋሳ ስትሄድ፣ ወደ አርባ ምንጭ ስትሄድ፣ ወደ ክልል ከተሞች የሚታይ ታንጅብል ለውጣል። ጠቅላይ ሚኒስትራችን እንዲሁም ባለቤታቸው ቀዳማዊ እመቤት በቻሪቲ ወርክ የሚያደርጉት አስተዋጽኦ እንደ ፓስተር እኔ ያስተምረኛል። በየበዓሉ ቤታቸው አይቀመጡም። ከድሃ ኢትዮጵያውያን ጋር ሙስሊሞች ሊሆኑ ይችላሉ፣ ኦርቶዶክሶች፣ የተለያየ እምነት ተከታዮች፣ እምነት ከሌላቸው አረጋውያን ጋር ሲያሳልፉ ነው ማየው። ቀዳማዊ እመቤት ትምህርት ቤቶች ሲያስገነቡ፣ ዳቦ ፋብሪካ ሲያስገነቡ አያለው። ይህንን ሳላደንቅ አላልፍም። እጅ አጣጥፎ ቤተመንግስት መቀመጥ ይቻላል። ግን ከቤተመንግስት ወጥቶ እድል እንደተሰጠው ሰው ወደ ገጠር ወርዶ ወደ ክልል ከተሞች ወርዶ ይህን ስራ መስራት ትልቅ ምሳሌ ነው ለእኔም። ስለዚህ ለውጥ አለ። እንግዲህ በ7 ዓመት የ100 ዓመት ወይም ከ100 ዓመት በላይ የዘለለን የኢትዮጵያን እንቆቅልሽ በ7 ዓመት መፍታት ይቻላል ብዬ አላስብም። ግን አንጻራዊ ትልቅ ስራ በየደረጃው ያሉ የስራ ኃላፊዎች ሰርተዋል ብዬ እኔ አምናለሁ። አሁን ይህን ምለው ፕሮቴስታንት ስለሆኑ አይደለም። የሰሩት ፕሮቴስታንቶች ብቻ አይደለም። ለምሳሌ የተለያዩ ሙስሊሞች አሉ የስራ ኃላፊዎች፣ ኦርቶዶክሶች አሉ። ተባብረው ነው እየሰሩ ያሉት። ምናልባት አብዛኛው ፕሮቴስታንት ቢሆንም ግን በትብብር ሀገራችን ኢትዮጵያ ቀና እንድትል የሚችሉትን እያደረጉ ነው። ችግሮችን ደግሞ አብረን ነው መቅረፍ ያለብን። አማራ ክልል ጦርነት ቢቆም ጸሎቴ ነው። ኦሮሚያ ክልል ጦርነት ቆሞ ታርቀን ሀገራችንን ወደ ከፍታ ብናስኬድ ጸሎቴ ነው። ለምሳሌ ባህር በር የማግኘት ጥረት እየተደረገ ነው። እሱም ቢሆን በጦርነት ባይሆን መንግስት በጀመረው ሰላማዊ መንገድ ቢሆን ጸሎቴ ነው። ኤርትራውያን ወገኖቻችን ናቸው። ከኤርትራውያን ጋራ ያልተጋባ ኢትዮጵያዊ አለ ብዬ አላስብም። ለምሳሌ የኔን ተሞክሮ ስጠቅስልህ የኔ አክስት አስመራ ኖራለች። ደርግ ዘመን ኤርትራዊ አግብታለች፣ ልጆች ወልዳለች። ልጆቿ እዚህ ነው የሚኖሩት። በአንድም ይሁን በሌላ መልኩ ግንኙነት አለን እና ያው ይህንን መንግስት የምንደግፈው አንደኛ መጽሐፍ ቅዱስ
ለዋኖቻችሁ ተገዙ፣ ለዋኖቻችሁ ጸልዩ ስለሚል ነው እና ሰውን ምንኮንነውም ሆነ ምናደንቀው በውጤቱ ነው። ስለዚህ አሁን ያሉ የስራ ኃላፊዎች 24/7 በሚባል ስራ ላይ ናቸው። በኢትዮጵያ ታሪክ በዚህ ልክ ኢትዮጵያ ገጠር ድረስ ተወርዶ ተጎብኝታለች ብዬ አላስብም። ማለት አላነበብኩም፣ አላየሁም እና ይሄ የሚደነቅ ተግባር ነው። ያው እኛም እንደ አንድ ኢትዮጵያዊ እንደ አንድ ከተማ ውስጥ እንደሚኖር ሰው ምንም ዲናይ ማናረገው ለውጥ ነው ያለው። በጣም ጠቅላይ ሚኒስትሩ ታች ትውልድ ተኮር ስራ ድሮ ይናገሩ ነበር። ታችኛው ጄኔሬሽን ላይ መስራት አለብን ብለው ቤተክርስቲያን ይሄን አስተውላለች አላስተዋለችም አላውቅም። ጠቅላይ ሚኒስትሩ ግን የዚህ ሀገር መፍትሄ ታችኛ ያለው ልጆች ጋር ነው፣ መሀል ላይ ያለው በቃ ዴድ ነው ብለው እንደሚያምኑ ብዙ ጊዜ ነግረዋል። እና ያን ቃላቸውን ነው በተግባር ያደረጉት። ለልጆች ምቹ የሆነ ኤንቫይሮንመንት በመፍጠር መጫወቻው፣ ቦታው፣ ውበቱ በፊት ያስጠሉ የነበሩ በየሜዳ በየአደባባይ ይካሄዱ የነበሩ የመጠጥ ቤትና የጫት መሸጫ እንዲደበቁ የማድረግ ላይብረሪዎች መገንባት፣ ሳይንስ ሙዚየም መገንባት እና የትውልድ ላይ ታችኛው ትውልድ ላይ የሚሰራ ስራ ነው እና ከአመታት በኋላ በፊት ምናልባት ከነበረው ከኛ እድሜ ጄኔሬሽን የተሻለ በብዙ ነገር የታነጸ ትውልድ ይወጣል ብዬ አስባለሁ። ያን ስላሰቡ ገና ሲመጡ ወደ ስልጣን የተናገሩት ንግግር ነው ይሄንና ይሄን አድርገዋል። ልጆቹ እንዳሉት ሰው እንደ አንድ ወጣት እንደ አንድ ኢትዮጵያ እኔም በዚህ በጣም ደስተኛና መስጋኝ ነኝ ለማለት ነው። ፓስተር እንደው እንደዛ ወርተናል። የሀገራችን ጦርነት እንደ አንድ መጋቢ እንዴት ያሳያል? እንዴት ታስበዋለህ? ትግራይ ጦርነት ነበር፣ በጣም ደም አፋሳሽ ጦርነት። ከዛ በኋላ ዛሬም አማራ ክልል፣ አንዳንድ ኦሮሚያ እንዲሁ የተለያየ የጦርነት ድምጾች ከትግራይ ይመጣሉና የሰላም ዋጋው በጣም ውድ ነው። ያን የሚታየው በጦርነት አካባቢ የሚኖሩ ህዝቦችን ስታይ ነው። ከቦታ ቦታ የመንቀሳቀስ መብታቸው ተገድቧል። ዛሬም ነፍጥ ያነሳ ጉልበተኛ እንደፈለገ ያደርጋቸዋል። ሴቶች ይደፈራሉ፣ አዛውንቶች ጧሪ ቀባሪ ያጣሉና ኢኮኖሚካሊ ጦርነት ያለባቸው አካባቢዎች በጣም ተጎድተዋል። ልጆች ወደ ትምህርት ቤት አይሄዱም። አማራ ክልል ብዙ ትምህርት ቤቶች ተዘግተዋል በጦርነቱ ምክንያትና ይህንን ማየት ያማል። በቃ ማለት ኦልሞስት ያለፉት 3 ዓመታት እየሆነ ነውና ምን ይሰማሃል? እንደ አንድ አገልጋይ፣ እንደ አንድ በዚህ ዘመን እንዳለ ሰው ምን ይሰማሃል? አገሪቱ ውስጥ ያለውን ሁኔታ ስታስብ እንደ አንድ አገልጋይ ያው በመጀመሪያ እየጸለይኩ ነው። እግዚአብሔር በኢትዮጵያ ሰላም እንዲያወርድ ጸሎቴ ይቀጥላል። አማራ ክልል፣ ኦሮሚያ ክልል፣ በተለያየ ክልሎች የሚፈጠሩ ግጭቶችና ሰላም ማጣቶች፣ ደም መፋሰሶች ያመኛል። ትግራይ ክልል ወገኖቻችን ናቸው የሚደሙት። የወገኖቻችን አካል ነው የሚጎለው። የኢትዮጵያ ንብረት ነው የሚወድመው። ማልማት ጊዜ ይወስዳል፣ ቴክስ ታይም። ማውደም ግን ቀላል። ረጅም ዘመን የተለፋበትን የልማት አውታር እናውድም ከተባለ በኤሪያ ፈንጂ በጥቂት ደቂቃዎች ልዩነት ወደ መሬት መልሶ መቅበር ይቻላል። ለማልማት ግን የተከፈለ የገንዘብ ዋጋ፣ የጉልበት ዋጋ፣ የጊዜ ዋጋ፣ የሰው ሕይወት ዋጋ አለ እና አሁን በወንድማማች መሃል፣ በብሔር መሃል ያለው ግጭት ኢትዮጵያን ወደፊት አያስኬዳትም። እግዚአብሔር የተጎዱ ወገኖቻችንን ያጽናናቸው፣ የልባቸውን ስብራት ይፈውስ። እግዚአብሔር ደግሞ ይህን በወንድማማች መካከል ያለ አለመግባባት ያስቆምልን። ማለት ብዙ አይተናል በእኛ እድሜ፣ በእኔ እድሜ ስለ ብዙ ጦርነት ሰምቻለሁ። ኢትዮጵያ ከውጭ ወራሪ ጋር ስትዋጋ ነበር፣ እርስ በርስ ስትዋጋ ነበር። እንግዲህ በእኛ እድሜ ስለ ጦርነት እየሰማን ያደግነው። ብዙ ወጣቶቻችን ሞተዋል። ያ ሞት እንዲቆም እንጸልያለን። ምንችለውን ደግሞ እንደ አንድ ዜጋ እናበረክታለን እና ጦርነት የሚያስደስት ጉዳይ አይደለም። ደግ አደረገ፣ እሰይ እከሌ ሞተ ብለን ምንል ከሆነ ሂውማኒቲ ወይም ሰብአዊነት ይጎልናል ማለት ነው። ለምሳሌ በትግራይ ጦርነት ጊዜ
የተጣሉ አንዳንድ ትልልቅ የፖለቲካ ኃላፊዎች ታርቀዋል። በእውነት መታረቃቸው ያስደስተናል። ሌሎችም እንደዚህ ታርቀው አንድ ላይ ሆነው ቢሰሩ፣ እውቀታቸው ቢተባበር፣ ገንዘባቸው፣ ፖቴንሻላቸው ቢተባበር ምን ያህል ኢትዮጵያን ወደፊት ማስኬድ የሚችል አቅም ያላቸውን ሰዎች ነው እያጣን ያለ ነው። ስለዚህ አሁን ሩዋንዳን እንግዲህ በሁለቱ ቱትሲ እና ሁቱ ብሔሮች መካከል የነበረው ጦርነት በ1994 በነጮቹ ዘመን አቆጣጠር አይ ቲንክ ከኤፕሪል ጀምሮ እስከ ጁላይ ባለው 3 ወር ጊዜ 1 ሚሊዮን ህዝብ ነው የሞተው። ንብረት ወድመዋል። ብዙ ብዙ ዲስፕሌስ አድርገዋል ወይም ተሰደዋል። አሁን ግን ታርቀው በሪኮንሲሌሽን ሩዋንዳ ለቱሪዝም መስህብ ሆናለች። በፍጥነት እያደጉ ካሉ አፍሪካ ሀገሮች አንዷ ሆናለች። ደቡብ አፍሪካ ላይ እና ደቡብ አፍሪካ በአፓርታይዱ ዘመን ብዙ ሳውዝ አፍሪካውያን ሞተዋል። ስፔሻሊ ወንዶቹ እንደ ሁለተኛ ዜጋ ተቆጥረዋል። እንደ እንስሳ በውሻ ሲበሉ ነበር። ታዲያ ማንዴላ ከ27 ዓመት የሮበን አይላንድ እስር በኋላ ሲፈቱ የሰበኩት ሪኮንሲሌሽን ፎርጊቭ ኤንድ ፎርጌት የሚለውን ፕሪንሲፕል ተከትለው ሳውዝ አፍሪካ አሁን ላለችበት የእድገት ደረጃ ደርሳለች። በአፍሪካ ጂዲፒ አንደኛ ናት። በአገር ውስጥ ምርት አይደለም ከአፍሪካ ሀገር ከብዙ የአውሮፓ ሀገሮች ትሻላለች። ትልቅ ቁመና ላይ ነው ያለችው። ምናልባት ማንዴላ በ1994 ወደ ስልጣን ሲመጡ ነጮችን እንግደላቸው እናባራቸው የሚል ፖሊሲ ቢያስተላልፉ ኖሮ እንደ ዚምባብዌ ስደተኛና ድሃ ህዝብ ነበር የሚበዛው። ስለዚህ ከሳውዝ አፍሪካ ከሩዋንዳ ተሞክሮ ተነስተን እኛም ችግሮች የሉም አይደለም እኮ ችግር አለ። 86 ብሔር አለ። ተበድለን ተገፍተን ወንድሞቻችንን አተን ሊሆን ይችላል። አሁን የሚሻለው ተበቃይነት ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የሚሰቅሉትን ጎኑን የሚወጉትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው እንዳለ ለኢትዮጵያ መፍትሄው ይቅርታ። አመሰግናለሁ ዶክተር። የመጨረሻ ጥያቄ ሆነልኝ፣ ግን ወቅታዊ ጥያቄ ነው። በቤተክርስቲያን ውስጥ ግብረ ሰዶማዊነት አጀንዳ በጣም እየተነሳ ነው። ውጭ ሀገር ላይ አንገብጋቢ ጉዳይ ሆኗል። አሜሪካ ሀገር፣ ሌሎች ሀገር ልጆቻቸው ወንድ ልጅ ሴታቸው ካለ በቃ አባት የዛን ጊዜ ነው የሚያርፈው የሚተነፍሰው ይባላል እና በጣም በአደባባይ ብዙ ዘግናኝ ነገሮች ሆኗል። ውስጥ ለውስጥ እኛ ሀገርም ይሄ ነገር እንደተስፋፋ የተለያዩ የመንግስትም መረጃዎች በቤተክርስቲያንም እንትን ይላል። አሁን ደግሞ ቤተክርስቲያን ላይም እንደ አደጋ ሆኖ ከቅርብ ጊዜ ወዲህ መነሳት እንደዚህ ህብረት የወንድ ቄሶችን ከሚሾሙ የወንድ ሴት ለሴት ከሚያጋቡ ወንድና ወንድ የተጋቡ ቄሶችን ሆሞሴክሻሎችን ከሚሾሙ እንትኖች ጋር ህብረት አድርገዋል እየተባለ ቤተክርስቲያኖችም ክስ እየተከሰሰባቸው ነው። ከቤተክርስቲያን ውጭም ግን እንደ ሀገር አደባባይ አይወጣም። ከቴክኖሎጂም ከፖስት ሞደርኒዝም ጋር ተያይዞ መስፋፋቱ አለ። አንተ የኖርክበት ሀገር ዘመናዊ ሀገር ነው፣ ለእንደዚህ ነገር ኤክስፖዝድ ነው ብዬ አስባለሁ። እና እንደ ቤተክርስቲያን እዛ ያለውንም ፈተና ከዛ ተነስተ ኤክስፔሪንስን ከመጽሐፍ ቅዱስ አኳያም ይህን አጀንዳ እንዴት ታየዋለህ? በዚህ ጉዳይ እንደ አንድ መጋቢ እንደ አንድ የቤተክርስቲያን መሪ ያለ አቋም ምንድን ነው? እሺ አክሊል ጌታ ይባርክ። እንግዲህ ቅርብ ጊዜ በአገልግሎት አጋጣሚ ኤሮፕ ነበርኩ፣ ጀርመንም ስዊድንም። አሁን እንዳልከው የኤሮፕ ቸርቾች በተለይ ስዊድን አካባቢ በአዛውንቶች ነው የተሞላው። ወጣቱ ወደ ቤተክርስቲያን እየመጣ አይደለም። አንዳንዱም ወጣት ኤቲስት ነው፣ እግዚአብሔር የለም ብሎ ነው የሚያምነው። ኤሮፕ ላይ ደግሞ ይሄ ግብረ ሰዶማዊነት ተስፋፍቷል። በቤተክርስቲያን ደረጃ የተመሳሳይ ጾታን ጋብቻ ባርከው መብት የሚሰጡ ቄሶች፣ የቤተክርስቲያን አገልጋዮች አሉ። which is offensive አሳፋሪ ነው በጣም ከመጽሐፍ ቅዱስ እውነት ውጪ ነው። ስዊድንን፣ ጀርመንን፣ የአውሮፓ ሀገሮችን የምናውቀው ከ100 ዓመት በፊት ሚሽነሪ ልከው ኢትዮጵያን ኢቫንጀላይዝ እንዳደረጉ ከወለጋ ምድር ጀምረው ደቡብን መላውን ኢትዮጵያ ወንጌል ያደረሱልን የምናከብራቸው ህዝቦች ናቸው። አሁን ግን የትናንት ስማቸውን ተጠቅመው
ልክ ያልሆነ ልማዳቸው በልማት ስም በሚልኩት ዩሮ ዶላር ስም ያንን ልማዳቸውን ወደዚህ ኢምፖርት ምንድነው ኤክስፖርት እንዲያደርጉ በኢትዮጵያም ያለች ቤተክርስቲያን ልክ ያልሆነው መጽሐፍ ቅዱስ የማይፈቅድልንን የኢትዮጵያ ባህል የሚቃወመውን ተግባር ለገንዘብ ብለን መቀበል እንደሌለብን አጥብቄ መናገር እፈልጋለሁ። ለዚህ ደግሞ መሰረታችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 28 ምዕራፍ 2 ስናነብ ወንድና ሴት አድርጎ ፈጠራቸው እንጂ ሴትና ሴት አድርጎ ወንድና ወንድ አድርጎ ፈጠራቸው አይልም። ግብረ ሰዶማውያንን የሚያበረታታ የመጽሐፍ ቅዱስ ክፍል ጨርሶ የለም። ወደ ደቡብ አፍሪካ ስትመጣ ደቡብ አፍሪካ የተመሳሳይ ጾታን ጋብቻ በመቀበል ከአፍሪካ አንደኛ ናት። በ2006 በነጮቹ ነው የተቀበለችው። ግብረ ሰዶማውያን ልክ ተቃራኒ ጾታ እንደሚጋባው እኩል መብት አላቸው ሳውዝ አፍሪካ። እነሱን መናገር በሕግ ያስቀጣል እና በጣም ያሳዝናል። ከዓለም 5ኛ ናት። ይህንን ልማድ በሕገ መንግስቷ ላይ አስፍራ ለተመሳሳይ ጾታ ነፃነት ስትሰጥ ማለት ነው። ኢትዮጵያ ላይ ይሄ ችግር እንደው በገሃድ አልወጣም እንጂ ነበር። አንዳንድ ገዳማት በሃይማኖት ስፍራ ገዳማት ይሰማል። እኔ ቦሌ ቃለ ሕይወትም ንፋስ ስልክ መሰረተ ክርስቶስም አገልግያለሁ ብያለሁ። አሁን ስሙን ልጠቅስልህ የማልፈልግ በአንድ ቸርች ወጣቶችን አገለግል ስለነበር የወጣቶች ኃላፊ አድርጋ ቤተክርስቲያን ሾማኝ ስለነበር ካውንስል ሳደርግ አንድ ልጅ የነገረችኝ ልንገር። 15 ዓመቷ ነው። ኳየር ታገለግላለች፣ ግን ደግሞ በተመሳሳይ ጾታ በሌዝቢያንስነት መንፈስ ተጠቅታለች። ለእናት ለአባቷ ለእህት ወንድሞቿ ማትነግረውን ነግራኝ እንደጸለይኩላት አስታውሳለሁ። ዛት ሚንስ ቢፎር 22 years back እዚህ ስለ አዲስ አበባ ነው ማወራል። ችግሩ ጋድ ስላልወጣ እንጂ ችግሩ አለ። የተለያየ ቤተክርስቲያን ውስጥ ይህንን ልማድ ሊያደርጉ ሲሉ ኳየር ላይ ተይዘው የታገዱ አገልጋዮች አስታውሳለሁ። እና ችግሩ የጋራ ችግር ነው። አክሊል ልጆች አሉ፣ እኔ ልጆች አሉ። ልጆቻችን መጽሐፍ ቅዱሳዊ የሆነውን ባህሪ ተምረው እንዲያድጉ ነው የምንፈልገው። ስለዚህ ወደ ኢትዮጵያ ሊመጣ ያለውን በልማት ስም ትምህርት ቤት እንገንባላችሁ፣ ፋብሪካ እናቋቁምላችሁ፣ ሆስፒታል እንመስርትላችሁ በሚል መልካም በሚመስል ግን ውስጡ ክፋት ባለበት አካሄድ የሚመጣውን ማንኛውንም ስጦታ ኢትዮጵያ ቤተክርስቲያን መቀበል አለባት ብዬ አላምን። ስትሮንግሊ እቃወማለሁ። ያ ማለት ግን እግዚአብሔር ግብረ ሰዶማውያንን አይወድም ማለት አይደለም። ሌዝቢያንስን አይወድም ማለት አይደለም። በዚህ ኃጢአት የተጠቁትን ሰዎች ይወዳል። ቤተክርስቲያን ዌልካም ትላቸዋለች። ነፃ የሚወጡበት፣ እረፍት የሚያገኙበት፣ ከዚህ ልማድ የሚላቀቁበት ስፍራ ስለሆነ እግዚአብሔር ኃጢአትን ይጠላል፣ ኃጢአተኞችን ይወዳል። ስለዚህ ይህንን ኃጢአት ይህንን ልምምድ በኢትዮጵያ ቤተክርስቲያን መድረክ ላይ በአውሮፓ ቤተክርስቲያን መድረክ ላይ እንደሚደረገው ጨርሶ የምንቀበለው ጨርሶ የምናስተናግደው አይደለም። እንግዲህ ባርከ ፓስተር የጉዳይ ስጋት ነው እንዳልከው አደባባይ ስላልወጣ ነው። በብዙ መረጃዎች እኛም እንሰማለን። አገልጋይ የሆኑ ሰዎች ከዚህ ነገር ጋር ኢንፌክትድ የሆኑ በውስጥም እንደ ሚዲያ እንደዚህ ነገር ውስጥ ገብተው በጣም ብዙ መረጃ ይደርሰናል። አደባባይ ኢንተርቴን ሲሆን ነው እንትን ያለው ማውራት የጀመር ነው። ስለዚህ በመንግስት ደረጃም ሆቴል ውስጥ ወንድ ለወንድ ሴት ለሴት እኛ በህገ መንግስታችን ወንጀል ነው ይሄ ነገር። ይህን ነገር ሲያደርጉ እየያዙ በፖሊስ ጣቢያ ብዙ ድርጊት እንደሚኖር በመንግስት አካላቶች ስብሰባ ላይ ሲናገሩ ሰምቻለሁ እና እንደ ሀገር ያለ ስጋት ነው። ከዚህ ደግሞ የመንፈሳዊ ተቋማትና ቤተክርስቲያን የቤተክርስቲያን መሪዎች ይህን በማስተማር በመገሰጽ የራሳቸውን አስተዋጽኦ መወጣት አለባቸው ብዬ አምናለሁ። እንደግል ፓስተር ስለነበረን ጊዜ በጣም አመሰግናለሁ። ጊዜን ስለሰጠኝ ማስተላለፍ ያለብህ መልእክት ካለ እድሉ ልስጥ ላንተ። እሺ፣ አመሰግናለሁ ወንድሜ አክሊል። እንግዲህ ሳውዝ አፍሪካ ሞኝ የምታቀርባቸውን እንግዶች የምትጋብዛቸውን እንግዶች የምታቀርባቸውን መልእክቶች እሰማለሁ። በጣም አስተማሪ ነው። የጆርናሊዝምን ሕግ በጠበቀ መልኩ ነው እያገለገልክ ያለው።
ጌታ ይባርክ ማለት ፈልጋለሁ። ይህንን ሚዲያ የምትከታተሉ በዓለም ዙሪያ ያላችሁ ቅዱሳን ቅድም ይህንን ሚዲያ ለማሳደግ በገንዘብ ደግፉኝ ስትል ሰምቻለሁ። እንግዲህ ደቡብ አፍሪካ ያላችሁ የእኛ ቤተክርስቲያን አባላት፣ አገልጋዮች፣ ሌሎችም ወዳጆቼ ይህንን ሚዲያ እንድትደግፉ እኔም ጨምሬ ማበረታታት ፈልጋለሁ። እንግዲህ የኢትዮጵያን ወንጌል አማኞች ቤተክርስቲያናት ካውንስል፣ የኢትዮጵያን ወንጌል አማኞች ህብረት በኢትዮጵያ ምድር ላይ እየደከሙ ያሉትን ፓስተሮች፣ ነቢያት፣ ሐዋርያት ማመስገን እፈልጋለሁ። እየደከሙ ነው ያሉት። ድካማቸው በእግዚአብሔር ዘንድ ዋጋ አለው። ስለዚህ እግዚአብሔር ይባርካቸው ማለት እፈልጋለሁ። በደቡብ አፍሪካ ያለች በእግዚአብሔር ጸጋ የምመራትን ቤተክርስቲያን አባላት፣ አገልጋዮች ማመስገን እፈልጋለሁ። የትዳር ጓደኛዬን ትዕግስት ትባላለች ሚሚን፣ ልጆቼን በዚህ አጋጣሚ ጌታ ይባርካችሁ ማለት እፈልጋለሁ። ቴንኪው አክሊል፣ ካሜራማኖች ጌታ ይባርካችሁ። አሜን። ውድ ተመልካቾቻችን ከፓስተር ዶክተር ሳሙኤል ጌታቸው ጋር ይህን የመሰለ በተለያየ ርዕስ ቆይታ አድርገናል። ይህ ምኩራብ ሚዲያ እንግዲህ ሲመጣ የመጀመሪያው ነው። ከዚህ በኋላ ደግሞ የተለያየ ጉዳይ ስንፈልገው እንደሚመጣ እርግጠኛ ነኝ። መጨረሻው አይሆንም። ስለዚህ በተለያየ ርዕሰ ጉዳይ ላይ ከዚህ በኋላም ከኛ ጋር ቤተሰብ ሆኖ እንጠራዋለን። በሚመቸው ጊዜ፣ ሀገር ውስጥ በሚመጣበት ጊዜ በሌሎች እንግዳ እንገናኛለን። መጀመሪያ ያስተላለፉን መልእክት ፓስተር አሁን ደግሞታል። ስለዚህ በምትችሉት ሁሉ ከጎናችን ቁሙ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ለዚህ ወንጌል የሚዲያ አገልግሎት ቀላል ኢምፓክት የለውም እና ያንን በተቻለ መጠን ተዘርግተን እውነት የሆነውን እውነት፣ ጽድቅ የሆነውን ጽድቅ ከሐሰት ጋር ደግሞ ሳንተባበር እንድንቆም ከጀርባችን ቁሙ ለማለት እወዳለሁ። በሌላ እንግዳ እስክንገናኝ ድረስ ሻሎም።